ኢህአዴግ ሆኖ እኔ እኮ ኢህአዴግ ነኝ ባልሰራም ችግር የለም የሚያጨበጭብ አውቶማቲክ እናባረዋለን። ሰማያዊ ሆኖ የደረጃን ስራ አንዲት ስቴፕ የሚያደናቅፍ ከሆነ አውቶማቲክ እናባረዋለን። አዳዲስ ካድሬዎች በጣም ያስቸግሩ በሁሉም በሰማያዊ ያለው በዛም ያለው። አሁን ግን እንትና ሰማያዊ ነው እንትና ገብተለኝ ዋጋ የለውም ይከፋፍለናል። እቺ ነገር እየገደለ ያለ በአንድ ቤት ውስጥ ይጫጫሉ፣ ይጫጫዋሉ፣ ሲወጡ ሁሉም ሳይሮች ናቸው። ኮንትራት ነው በሆነ አመት ይጠፋች። ኢትዮጵያ አልጠፋም፣ አልጠፋችም፣ አልጠፋም። አሁን እቺ ሀገር የብዙ ብሔሮች አለባት፣ የብዙ አንድ ነገር ማመናችን፣ አንድ ነገር ማሰባችን ብንፈልግም አይቻልም። ስናስብ ግን ድንበር እናበጅለት። ሀገር መቀየር የሚፈልግ ኃይል ካለ ተራራውን ጫካ ይሆናል፣ ይናዳል፣ ውሃውን ወጥ ይሆናል፣ ድልድይ ይሰራበታል፣ ማስዋብ፣ የቱሪስት መናኸሪያ ማድረግ ይቻላል ማለት ነው። ኢንቨስት ማድረግ ያለብንም ሰው ላይ ነው። ማክበር ያለብንም ሰው ነው። ሰው ደግሞ ራሱን ማወቅ አለ። እስራኤል ኤግዛምፕል ላንሳላችሁ። እስራኤል ሀገር የሀገር ችግር አለበት ባይ ሰማያዊዎችም ስሙ ቅንጅቶችም ስሙ የሀገር ችግር አለበት። እስራኤል ሀገር አሁን የእስልምናን ሀሳብ አምስት ፓርቲ ወይም አምስት ግሩፕ ነው ያለው። ኤክስትሪም ራይት፣ ኤክስትሪም ሌፍት ይባላል። ኢየሩሳሌም የፓለስቲን መሆን አለባት ብሎ የሚያምን ፓርቲ በእስራኤል ፓርላማ ውስጥ አለ። የአይሁድ አክራሪ ደግሞ ኢየሩሳሌም ብቻ ሳትሆን ዘሆል እስራኤል የእኛ አይደለችም የአረቦች ናት፣ ለቀን እንውጣ ይላል። እነሱ ምንድናቸው? ኦርቶዶክስ ናቸው። በጁ እምነት መሳዩ ሳይመጣ ቀድመን የገባ ነው። አኮርዲንግ ቱ ዘ ባይብል በእነሱ ባይብል ጊዜ ሳንጠብቅ ስለመጣ ትክክል አይደለም። ልኬት እያጋጠመ ያለው ፓለስቲን እንወርሳለን፣ ዓለምን እንወርሳለን፣ ጥርጥር የለውም፣ እናምናለን። በዚህ ግን ጊዜው ትክክል አይደለም እና ውጡ የሚላል አይሁድ ነው ማውራቸው። ዋናው አይሁድ በአንድ ቤት ውስጥ ይጫጫሉ፣ ይጫጫዋሉ፣ ሲወጡ ሁሉም ሳይሮች ናቸው። አሁን እቺ ሀገር የብዙ ብሔሮች አለባት፣ የብዙ አንድ ነገር ማመናችን፣ አንድ ነገር ማሰባችን ብንፈልግም አይቻልም። ስናስብ ግን ድንበር እናበጅለት። አሁን አደገኛ የሆነ ነገር ኢትዮጵያውያን ኢህአዴግን ሲጠሩ አውቶማቲካሊ ኢትዮጵያ ይጠራል። ኢህአዴግ ኮንትራት ነው በሆነ አመት ይጠፋች። ኢትዮጵያ አልጠፋም፣ አልጠፋችም፣ አልጠፋም። ስለዚህ ሌላ ፓርቲ ስትደግፉ ጠንካራ ደረጃዎች ካለ ነገ እኔ እመራዋለሁ፣ አልማዝ ትነሳለች፣ እኔ እመራዋለሁ፣ ግን ጠንክሮ የቆየኝ የሚል ቲንኪንግ ያስፈልጋል። አፍርሶ አይደለም ተቋም ስናፈርስ ምናምን ስናፈርስ ሁል ጊዜ ያው የተጎተትን ቀርታ ታውቃለህ። ይሄን ማስተካከል ያስፈልጋል ማለት ነው። ፖለቲካ ሚዛኑን ትንሽ ቀነስ ነው። አስፈላጊ ነው ፖለቲካ ግን አታክሩት። በምርጫ ጊዜ በመምረጥ ውይይት ሀሳብ በመስጠት አይዲዮሎጂካል ኢሹ ሲነሱ በመከራከር ብሬንስቶርም ማድረግ ይቻላል። ግን ስልጠና ፖለቲካ፣ አንድ ለአምስትም ፖለቲካ፣ የደረጃዎች ምዘናና ፖለቲካ። እንደሱ ከሆነ ስራ ይበላሻል። ስርዓት ይኖረው ማለት ነው። እና ኢህአዴጎችም ግን አምሹና ሱ መጣለው አልፎ አልፎ በድንገት አምሽቶ የሚሰራ ሰው አለ፣ ቅዳሜና የሚሰራ ሰው አለ። ኢህአዴግነት አንድ ለምሳሌ ፎከራል። እንደዛ በስራ በውጤት መታየት አለበት። የእናንተ ኢህአዴግ እንዲቀየር ተፈለጋችሁ ማለት ነው። ሌሎቻችሁም እንትን ስለሆንኩ ተበደልኩ፣ እንትን ስለማምን ተበደልኩ ሳይሆን በስራ ስራ። ይሄ ከሆነ ፖለቲካ ሬዲዩስ እየሆነ ፕሮፌሽናሊዝም እየገነነ ይመጣል። ያኔ የሚያግባቡን ነገሮች እየበዙ ይላሉ። እዚያ ተወላይነት ክረቷን ቀንስ። ከክረት ጋር ተያይዞ የሚነኩ መብቶች ካሉ ተመካከል መፍትሄ እናበጃለን። አንተ ሙያ በጣም ጎበዝ ነህ፣ በቀደም አይቻለሁ፣ ጥሩ ፕሮፌሽናል ነህ፣ እንደሱ ችግር ንገረኝ። ችግር ከነገርከኝ ማስተካከያ እናደርጋለን። አሁን ግን እንትና ሰማያዊ ነው እንትና ገብተለኝ ዋጋ የለውም ይከፋፍለናል። እቺ ነገር እየገደለ ያለ ፕሮፌሽናል ደረጃ ፕሮፌሽናል ፖለቲካ ሁለተኛ። አንተ ጥሩ ኢህአዴግ ሆነ ስራህን ካልሰራ አልፈልግም። ስለዚህ ሙያ ነክ ነገር ላይ ደረጃ እየወደቀ ስለሆነ ኤክስፖርት እየሞተ ስለሆነ የደረጃ የምታዘጋጁ ሰዎች ደግሞ የኢንዱስትሪ ፍላጎት ስለምታሳቡ ብር እየወሰዳችሁ ደረጃ የምታመጡት ለህዝብ ጥቅም ሳይሆን አንድ ኢንዱስትሪ የሆነ ነገር ሴት አድርጎ ገበያ ውስጥ እንዲመዘብር ስለማለት
እሱን እንነጋገርና እናስተካክል። ምንም አያደርግም። አሁን እናንሳው ፖይንት አይደለም። ከፈለክ አንተ የማርስ ሰው እንኳን ፖለቲካ እኔ የምፈልገው ደረጃዎች በሙያ በመከባበር በመተጋገዝ ሀገርን መገንባት ላይ ብቻ ነው። የፓርቲውን ብቻችን እንነጋገራለን። ለምሳሌ እኔ ኢህአዴግ እንዳቀራሽው ኢህአዴግ ነኝ ታውቃለህ። ያንሳውን ካላወቅ ብዬ በኢህአዴግ ኮፍያ እዚህ መጥቼ ማስፈራራት ነው ማለት ነው። በኢህአዴግ ኮፍያ አርአያ መሆን ያለ መስራት ነው ያለብን። ይህ እየበጠበጠን ያለው በየቦታው ባይዘው አዳዲስ ካድሬዎች በጣም ያስቸግሩ በሁሉም በሰማያዊ ያለው በዛም ያለው እሱም በኋላ ስለመጣበት እሱን እንተወውና ችግሯን ብቻ ነገር ልክ ደግሞ ያማጣጫለሽ በላይነት ግን አሁን ባየሁት ተሳስቼ ሊሆን ይችላል። አሁን ባየሁት በነገራችን ላይ ሰማያዊ ቀርቶ የፈለከው መሆን ይችላል። መብት ነው። ማንም ሰው አይጠይቅም። እሱ መብት ነው። ማንም ሰው የሚመስለውን የፖለቲካ አስተሳሰብ መከተል መብቱ ነው። ምንም ችግር አይደለም። ሰማያዊ ሆኖ የደረጃን ስራ አንዲት ስቴፕ የሚያደናቅፍ ከሆነ አውቶማቲክ እናባረዋለን። ኢህአዴግ ሆኖ እኔ እኮ ኢህአዴግ ነኝ ባልሰራም ችግር የለም የሚያጨበብር አውቶማቲክ እናባረዋለን። ለእኛ መጀመሪያ ስራ ነው፣ ያጋባን ስራ ነው፣ ያገናኘን ስራ ነው። ሌላው ተጨማሪ ይሆናል። ሀገር መቀየር የሚፈልግ ኃይል ካለ ተራራውን ጫካ ይሆናል፣ ይናዳል፣ ውሃውን ወጥ ይሆናል፣ ድልድይ ይሰራበታል፣ ማስዋብ የቱሪስት መናኸሪያ ማድረግ ይቻላል ማለት ነው። ኢንቨስት ማድረግ ያለብንም ሰው ላይ ነው። ማክበር ያለብንም ሰው ነው። ሰው ደግሞ ራሱን ማወቅ አለ። ታቀምስ ስፔሻሊ ደግሞ ኢትዮጵያ ከአረባት ያለን ነገር ሳይሆን በኋላ እነሱ ሀገር ኢንቨስትመንት እያደረገ ስለሆነ በርካታ ሰዎች በርካታ ሀገራት ውሃዋን በጣም ሁሉ ሁኔታ አላቸው። ከ20 ዓመት በፊት የአፍሪካ የሚባለው ሀገር 5 ነው። አሁን 9 ደርሷል። ኢትዮጵያ ትበለጽጋለች፣ ትለወጣለች። የኢትዮጵያ ሬኔሳንስ እውን ይሆናል።